ያልተጠለለ ከግማሽ ኪሎግራም ተልባ ያገኘነው የዘይት መጠን ነው። የጠለለ ዘይት ነው የምናሳያችሁ። ያልተጣራ ተልባ በጣም ዳርክ ነበረ፣ ጥቁር ነበርና በዚህ መልኩ ደግሞ ወርቃማ አይነት ከለር ይዞ ዋናው የምንፈልገው አይነት ምርት ተረፈ ምርቱ ደግሞ በዚህ መልኩ ዘቅጦ እናገኘዋለን። ተጠቀምነው የምርት መጠን በደንብ ንጹህ ካልሆነ የምታገኙትን የዘይት መጠን በዚህ መልኩ ግማሹን ተረፈ ምርት ይሆናል። አጽድታችሁ ከጨረሳችሁ በኋላ በጣም ደረቅ ስለሆነም ያን ያህል ቦታ የሚይዝ ነገር አይደለም። እንደዚህ ሰላም የተወደዳችሁና የተከበራችሁ የቢዝነስ ተራ ሚዲያ ተከታታዮች እንዴት ሰንብታችኋል? በያላችሁበት ቀናችሁ መልካም እንዲሆንላችሁ እየተመኘን በዛሬ ዝግጅታችን በጥያቄያችሁ መሰረት የዘይት መጭመቂያ ማሽንን ይዘንላችሁ መተናል። ከዚህ በፊት ብዙ ፕሮግራሞች ሰርተናል ይህንን ማሽን በተመለከተ። ነገር ግን ብዙዎች እየደወላችሁ ስፔሲፊክሊ የተወሰኑ ጥያቄዎችን ጠይቃችሁኛል። የመጀመሪያው ጥያቄ በዚህ ፕሮግራም የምንመልስላችሁ የምትመለከቷቸው 3 አይነት ምርት ይህንን ተልባ፣ ኑግ፣ ሰሊጥ እያንዳንዳቸው ግማሽ ኪሎ ናቸውና ግዴታ የጥያቄዎችን ለመመለስ ያክል በተግባር እየሰራው ማሳየት ስላለብኝ እነዚህ ግማሽ ኪሎ እየጨመኩ ማሳያችሁ ይሆናል። በሁለተኛ ደረጃ እንዴት ነው የምናጠራው የሚል ጥያቄ ብዙዎችን ጠይቃችሁኛልና ልክ የገበያን ዘይት እንዲመስሉ እነዚህ አጥርተን እንዴት ለገበያ ማቅረብ እንዳለብን በተግባር እየሰራን የምናሳያችሁ ይሆናል። በሶስተኛ ደረጃ 1 ሊትር ዘይት ለማግኘት ምን ያህል ኪሎ ምርት መጠቀም እንዳለብን በዚህ ፕሮግራም የምነግራችሁ ይሆናል። በአራተኛ ደረጃ የግዴታ በዚህ ቢዝነስ ላይ ለመሰማራት ለምትፈልጉ ወንድሞቼ ከገበያ ምርት በ1 ኪሎ ግራም ምን ያህል ገዝታችሁ 1 ሊትር ዘይት ደግሞ በዚህ ማሽን የተጨመቀ በምን ያህል ብር መሸጥ እንዳለባችሁ ስፔሻሊ እዚህ አዲስ አበባ ያላችሁ የሚነግራችሁ ይሆናል። በአምስተኛ ደረጃ የማሽኑ አጠቃቀም እነግራችኋለሁ። ምክንያቱም ብዙዎች እየደወላችሁ የሆነ ነገር ችግር ሲያጋጥማችሁ እየደወላችሁ ስለነበረ ከፍተኛ የሆነ ጥንቃቄ ምን ማድረግ እንዳለባችሁ የዚህ ማሽን ላይ የምነግራችሁ ይሆናል። ታዲያ ውድ ተመልካቾች እንደነዚህ አይነት ጠቃሚ መረጃዎችን የቢዝነስ ተራ ሚዲያ ከነ ተግባራቸው ወደ እናንተ ሲያደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ የቢዝነስ ተራ ሚዲያን ቤተሰቡን እንዳለን መልካም ቆይታ። እንግዲያው ውድ ተመልካቾች ተመልሰናል። ቅድም እንዳልኳችሁ 5 አንኳር ጥያቄዎችን እናንተ በስልክ የደወላችሁልኝና የምትጠይቁን ጥያቄዎችን መመለስ መኩራለሁኝና ማሽናችን ይሄንን ይመስላል። ለማስተዋወስ ያክል የዚህ ማሽን ጥራት የተወሰነ ነገር ልበላችሁና ይሄ ማሽኑ እንደምትመለከቱት የኮሪያ ስታንዳርድ ሆኖ የቻይና ነው። የሚወስደው የኤሌክትሪክ መጠን ደግሞ 220 ቮልት ሲሆን በዋት ሲቀየር ደግሞ 820 ዋት ይሆናል። እንደምትመለከቱት ስቴንለስ ስቲል ነው። የትኛው አይነት ውሃና እርጥብ ቢነካው የመዛግ ባህሪ የለውም። እንዲሁም ቤት ውስጥ ሆነን እንድንሰራበት ዲዛይን ስለተደረገ ምንም አይነት የድምጽና የሙቀት የመስጠት እንትን የለውምና በዚህ ምክንያት ደግሞ ቤት ውስጥ እንድንሰራበት ተመራጭ ያደርገዋል። እንዲሁም በተጨማሪ እስከ 30 የሚደርሱ የዘይት ቅባት የሚሰጡ ምርቶችን መጭመቅ ይችላል። የፀጉርና የምግብ ዘይት ማለት ነው። እኛም አይነት ደረቅ ምርት ስትሰጡት እዛ ምርት ላይ ያለውን የዘይት መጠን ይሰጣቸዋል ማለት ነው። በሰዓት ደግሞ ምን ያክል ምርት ይጨምቃል ያላችሁኝ እንደሆነ ከእያንዳንዱ ምርት በሰዓት 6 ኪሎ ግራም የትኛውን አይነት ምርት ይጨምቃል ማለት ነው። ምናልባት ቀን የምትጨምቁበት ከሆነ ትንሽ ሊቀንስ ይችላል። ወደ ማታ አካባቢ ሞር ኃይል የምታገኙበት ሰዓት ላይ ስትጨምቁበት ደግሞ እስከ 7 ኪሎ ግራም በሰዓት የመጭመቅ ጉልበት አለው ማለት ነውና ስለማሽኑ ይሄንን ካልኩኝ በኋላ አሁን ቀጥታ ይሄንን የምትመለከቷቸውን 3 አይነት ምርት እየጨመቁ የማሳያችሁ ሲሆን እያንዳንዳቸው ቅድም እንዳልኩት ግማሽ ኪሎ ግራም ናቸውና ምን ያህል ሊትር ዘይት እንደሚሰጠን በዚህ የምታይ ይሆናል። ከግማሽ ኪሎ ግራም የሚሰጠን የዘይት መጠን አለ። 1 ሊትር እንዲሰጠን ደግሞ ምን ይሆናል የሚለው ኦሬዲ እያባዛሁ የምነግራችሁ ይሆናል ማለት ነው። መጀመሪያ ግን ማሽናችን እንዴት ሪስታርት ማድረግ እንዳለብን የምነግራችሁ ይሆናል ማለት ነው። ኦሬዲ ማሽናችን ቀጥታ ከሶኬት ስለተሰካ አሁን በቀጣይ ምንድነው ማድረግ ያለብን? ይሄንን የምትመለከቱት ቀይ በተን ግዴታ ኦን ማድረግ ይኖርብኛል ማለት ነው። ይሄንን ካረኩኝ በኋላ ማሽኑ መጭመቅ ጀመረ ማለት ሳይሆን ኦሬዲ የሚያስፈልገውን ሙቀት እንዲወስድ እኔ ሪስታርት አረኩት ማለት ነው እንጂ መጭመቅ ጀመረ ማለት አይደለም። እሱ ኦሬዲ የራስ የሆነ ስቴፕ ስላለው አሳያችኋለሁ። ከዛ ከማድረጋችን በፊት ግን ይሄንን ማሽን እኛ በመንፈልገው አይነት ቴምፕሬቸር በመስጠት ነው እንዲሞቅ ወይም ደግሞ እንዲቀዘቅዝ የምናደርገው። እንዴት ነው የምናደርገው ያላችሁኝ ኦሬዲ ለእናንተ ስለማይታያችሁ ይሄንን የምትመለከቱት በተን መጀመሪያ እንዲህ አድርጌ ክሊክ አደርገዋለሁኝ። መጀመሪያ ክሊክ ሳደርገው የመጨረሻውን ቁጥር እየበራ እየጠፋ ነውና እሷን ኤዲት ማድረግ እችላለሁኝ። መሀል ያለው ቁጥር ከፈለኩኝ ደግሞ የዚህኛው shift ክሊክ አደርገዋለሁ።
ወደ ዳርኛው ከፈለኩኝ ደግሞ ኦሬዲ ልክ ሰዓት ሴት እንደምናደርግበት ያን ያህል ውስብስብ ነገር የለውም ግን እንደዚህ አይነት በተን ስላለው እናንተ የምትፈልጉትን አይነት ምርት ለመጭመቅ የምትፈልጉትን የቴምፕሬቸር መጠን መስጠት እንደምትችሉ ለማሳየት ያክል ነው ኦሬዲ አሁን እነዚህ የሚጨምቃቸው ምርቶች አሁንም ቀን ላይ ነው እየጨመቅኩ ያለውኝና እስከ 175 ማድረስ ይኖርብኛል ምክንያቱም ቀን ያን ያህል ፓወር ስለማያገኝ ማሽኑና እንዲህ አርጌ ምን አደርጋለሁ ማለት ነው አሁን ሞር ያው የሚጨምቀው ምርት ሞር እንዲፈጥንልኝ ግዴታ እኔ 190 አድርጌዋለሁኝ ሶ ይሄንን የምታዩት ቀይ ቀስ ይያለ እስከ 190 ድረስ ይደርሳል ማለት ነው ማሽናችን በዚህ መልኩ ማስጀመር እንችላለን አትሊስት ማሽኑ ግን እየተጠቀምንበት ካልነበረ ወይም ደግሞ ዝም ብሎ ተቀምጦ ካደረ ምን ማድረግ ይኖርብናል ግዴታ 20 ደቂቃ ያው የሚያስፈልገውን አይነት ሙቀት እስከሚወስድ መጠበቅ ይኖርብናል እየተጠቀምንበት ከነበረ ግን ቀጥታ ብንጠቀም ያን ያህል የሚሰጠን ምርት አይቀንስልንምና በዚህ መልኩ ማሽናችን ሬዲ ወይም ደግሞ ማዘጋጀት እንችላለን ማለት ነው እንግዲህ ለ20 ደቂቃ የሚያክል ማሽናችን እንዲሞቅ ካረግነው በኋላ ምንድነው የምናደርገው ማለት ነው ይሄንን የምትመለከቱት ስታርት በተን ክሊክ አደርገዋለሁ ማለት ነው እንዲጨምቅ የሆነ ትእዛዝ ሰጠዋለሁ ማለት ነውና እንዲህ አደርገዋለሁ ይሄንን የምትሰሙት ድምጽ እኔ ጠረጴዛ ላይ ስላስቀመጥኩት ነው እንጂ በማሽኑና በጠረጴዛው መካከል የሆነ ሶፍት የሆነ ጨርቅ ብታስቀምጡ ድምጹ ወደ ዜሮ ይቀየራልና ይሄንን አማራጭ መጠቀም እንዳለባችሁ በዚሁ ለመንገር ፈልጋለሁ አሁን ግማሽ ኪሎግራም ተልባ እጨምራለሁ ማለት ነው ከግማሽ ኪሎግራም ተልባ የተጨመቀውን ዘይት በዚህ መልኩ እዚህ ላይ ጨምሬ ያሳያችኋለሁ ኦሬዲ ይሄንን የምትመለከቱት ከግማሽ ኪሎግራም ተልባ ያገኘ ነው የዘይት መጠን ሲሆን ኦሬዲ ከተወሰነ ደቂቃ በኋላ እንዴት አድርገን ማጥለል እንደምንችልና ልክ ገበያ ላይ እንደምናገኘው የዘይት አይነት እንዴት ማድረግ እንደምንችል ደግሞ በተግባር የምናሳያችሁ ይሆናል ይሄንን ግን ያልተጠለለ ከግማሽ ኪሎግራም ተልባ ያገኘ ነው የዘይት መጠን ነው ኦሬዲ አጥልለንም ስለምናሳያችሁ ልዩነቱንም በዛው ልታዩት ትችላላችሁና ይሄንን ግን ያልተጠለለ ነው የጠለለ ደግሞ ምን እንደሚመስልና ሲጠለል ምን ያህል እንደሚቀንስ የዘይት መጠንም አብራችሁ የምታዩት ይሆናል ኦሬዲ ግን ይሄንን ይመስላል ያልተጠለለ የተልባ ዘይት ከግማሽ ኪሎግራም ያገኘ ነው ኦሬዲ አሁን ደግሞ ግማሽ ኪሎግራም ሰሊጥ የሚጨምቅ ይሆናል ምን ያህል ሊትር ዘይት እንደሚሰጠን አብረን የምናይ ይሆናል አሁንም ዳይ ወደ ተግባር እሄዳለሁ ማለት ነው እዚህ ላይ ግን ምን ያህል ዲግሪ ሴንቲግሬድ የሚያስፈልጋቸው የእያንዳንዱ ምርት ያላችሁኝ እንደሆነ ከጥቁር አዝሙድ በስተቀር ሌሎቹ ተመሳሳይ የሆነ ድርቀት ወይም ደግሞ ጥንካሬ ስላላቸው ያን ያህል የቴምፕሬቸር ልዩነት የላቸው ወይም ደግሞ እዚህ ላይ እጃችሁ ያያችሁ ሴቲንግ ማዘጋጀት ትችላላችሁ ምናልባት ደግሞ በዚህ ላይ ጥሬ የሚያወጣላችሁ ከሆነ ሙቀት መጨመር ይኖርባችኋል ማለት ነው ግማሽ ኪሎግራም ሰሊጥ ጨምቄ ስለጨረስኩኝ ማሽኔ ግዴታ ምን አደርጋለሁ ማለት ነው እንዲ ኒውትራል ማድረግ ኒውትራል ሲሆን ዜሮ ይሆናል በዚህ መልኩ ደግሞ ከግማሽ ኪሎግራም ሰሊጥ የሚያክል ዘይት አግኝተናል ማለት ነው አሁን ደግሞ ከግማሽ ኪሎግራም ኑግ ምን ያህል ሊትር ዘይት እንደምናገኝ አብረን የምናይ ይሆናል
አሁን ደግሞ ከግማሽ ኪሎግራም ኑግ ምን ያህል ሊትር ዘይት እንዳገኘን ያው እንደምትመለከቱት ይሆናል ማለት ነው። እንግዲያውስ ከእያንዳንዳቸው ግማሽ ኪሎግራም ምን ያህል ሊትር ዘይት ይሰጠናል ያላችሁኝ እንደሆነ ይሄንን የምትመለከቱት ብርጭቆ ሩብ ሊትር ነው የሚይዘውና ኦልሞስት 0.24 ሊትር ይዘዋል። ሩብ ሊሞላ ትንሽ ነው የሚቀረው። ይሄንን ደግሞ ኦሬዲ ሰሊጥ ነው። ከግማሽ ኪሎግራም ሰሊጥ ይሄንን የምትመለከቱት ኦልሞስት 0.20 ሊትር ሰጥቶናል። ይሄንን ደግሞ ተልባ ነው። ይሄንን የምትመለከቱት ተልባ ደግሞ ከግማሽ ኪሎግራም ያገኘነው ሲሆን በዚህ መልኩ ኦልሞስት ግማሽ ማለት ይችላል ሰጥቶናል። ይሄንን ምን ማለት ነው ግን የተጣራ ሲሆን ደግሞ ከ1 ኪሎግራም የትኛው አይነት ምርት ግማሽ የመስጠት ፕሮባቢሊቲ አለውና የምትጨምቁት የትኛው አይነት ምርት በተቻላችሁ መጠን ንጹህና ደረቅ እንዲሆን ይመከራል ማለት ነው። ይሄን ወረድ ማሳያችሁ ለገበያ ኦልሞስት ሊቀርብ የማይችል ያልተጣራ በሁለት ነገር ማጥለት ትችላላችሁ። አንደኛ በአበጀሪ ተጠቅማችሁ ወዲያውን ማጥለት ትችላላችሁ። ምናልባት ካልቸኮላችሁ ደግሞ ከ8 ሰዓታት በኋላ በራሱ ጊዜ ጠሎ ታገኙታላችሁ ማለት ነውና እያንዳንዱ እነዚህ የምትመለከቷቸውን ያልጠለሉ የዘይቶች ማለት ነው ከ8 ሰዓታት በኋላ ምን አይነት ለውጥ ይኖራቸዋል ከጥራት አንፃር የሚለውን አብረን የምናይ ይሆናል ማለት ነው። እስከዛ ግን ምናልባት እስከሚጠል ድረስ የተወሰነ ጥያቄዎችን ለመመለስ ሞክራለሁ። ያው እናንተ ብዙ ጊዜ የምትጠይቁኝ ጥያቄዎች 1 ሊትር ዘይት ለማግኘት ምን ያህል ግብአት ያስፈልጋል ያላችሁኝ እንደሆነ አሁን ለምሳሌ ኑግ ተልባ ሰሊጥ ዛሬ ተጠቅመናልና አትሊስት 1 ሊትር ዘይት እንድታገኙ ኦልሞስት እስከ 2.4 ወይም ደግሞ 2.5 ኪሎግራም ምርት ያስፈልጋችኋል ማለት ነው። የተጠለለ 1 ሊትር ዘይት ለማግኘት ጥቁር አዝሙድ ሲሆን 1 ሊትር ለማግኘት እስከ 3 ኪሎግራም ምናምን ልትሄዱ ትችላላችሁ። ጥቁር አዝሙድ በተፈጥሮው ያለው የዘይት ኮንተንት በጣም ትንሽ ስለሆነ በዛም ተፈላጊነቱን በጣም ከፍተኛ ነውና 3 ኪሎግራም ተጠቅማችሁ 1 ሊትር ዘይት ጥቁር አዝሙድ ማግኘት ትችላላችሁ ማለት ነው። አራተኛ የሚሆነው እዚህ ቢዝነስ ላይ ለመቀላቀል ለምትፈልጉት ወንድሞቼ ለምሳሌ እዚህ ዛሬ ተጠቀምናቸው ወይ ነው ዛሬ ጨመቅናቸው ምርቶች ብናይ ኑግ ተልባ ሰሊጥ አይተናልና ኑግ ገበያ ላይ በኪሎ 150 ልታገኙ ትችላላችሁ። ስፔሻሊ እዚህ አዲስ አበባ ያላችሁት ሰሊጥና ተልባ ግን በኪሎ 300 ብር ልታገኙ ትችላላችሁ። ግብአት በ300 ብርና በ150 ብር ገዝታችሁ በዘይት እንዲህ ተጨምቆ ደግሞ ምን ያህል ብር ነው የምንሸጠው ያላችሁኝ እንደሆነ ይሄንን ቹት ኑግ እስከ 900 ብር መሸጥ ትችላላችሁ። ሰሊጥና ተልባ ሊትር 1200 ብር መሸጥ ትችላላችሁ ማለት ነው። ምናልባት ገበያ ላይ ካለው የዘይት በጣም 4-5 እጥፍ በጣም የተወደደ ዘይት ነው። በዛው ልክ ደግሞ ከጤና ጋር የሚያዝ ነገር ስላለው ፈላጊው በጣም ብዙ ነው ለማለት እፈልጋለሁ። ኦሬዲ አሁን የሚቀረውና ማሳያችሁ ከ8 ሰዓታት በኋላ እንዴት ጠሎ እንደምናገኘው የማሳያችሁ ይሆናል። ኦሬዲኛ ከ8 ሰዓታት በኋላ ያለውን ውጤት የምንነግራችሁ ይሆናል ማለት ነው። የጠለለ ዘይት ነው የምናሳያችሁ። አሁን እያንዳንዳቸው ያቸው ምን ያህል ቆር ያለ ነገር ከለር ነው ያዙትና ልክ ሲጠሉ ግን የእያንዳንዳቸው ከለር ይዛሉ። ምናልባት አፈርም ጨምቀን ከሆነ የሚያስፈልግ ቆሻሻ ካለ ዘግቶ እናገኘዋለን ማለት ነው። ሰው የሚያስፈልገው ወይ ደግሞ ለገበያ የሚሆን ዘይት ደግሞ ከላይ ተንሳፎ እናገኘዋለንና ከ8 ሰዓታት በኋላ የማያስፈልግ ነገር እየዘቀጠ ይሄዳል ማለት ነው። ለንጽር እንዲያክል ግማሽ ኪሎግራም ኑግ ይሄንን የሚያክል ያልተጣራ ዘይት አግኝተናልና አሁን ከ8 ሰዓታት በኋላ በምን መልኩ ጠርቶ የምን አይነት ከለር እንደሚሰጠን አብረን የምናይ ይሆናል። ይሄ እንዲህ በቀጥታ ለገበያ ለማውጣት በጣም ያስቸግራልና ከጠለለ በኋላ ነው ለሰውም እይታም አሪፍ ወይ ደግሞ ጥሩ ሲሆን ለገበያ ማውጣት እንችላለንና ከ8 ሰዓታት በኋላ በምን አይነት መልኩ ጠሎ እንደምናገኘው አብረን የምናይ ይሆናል። ይሄ ኪሎግራም ተልባ ይሄንን ያክል ዘይት አግኝተናል። በተመሳሳይ መልኩ ከ8 ሰዓታት በኋላ በመጥለል ያው ተረፈ ምርቱ በመዝቀጥ የዘይት መጠን ወይ ደግሞ ለገበያ የሚሆን ዘይት ደግሞ ተንሳፎ እናገኘዋለን ማለት ነው። ይሄንን የምትመለከቱ ደግሞ በሶስተኛ ደረጃ የጨመቅነው ሰሊጥ ነው። ከግማሽ ኪሎግራም ሰሊጥ ይሄንን የሚያክል ዘይት አግኝተናል። ከ8 ሰዓታት በኋላ ደግሞ ይሄንን በተመሳሳይ መልኩ ጠሎ የምናገኘው ይሆናል ማለት ነው። ኦሬዲ አሁን ጨርሰናል። ከ8 ሰዓታት በኋላ ውጤቱ ምን እንደሚመስል ነው የምነግራችሁና ኦሬዲ አብረን የምናይ ይሆናል። አሁንም መልካም ቆይታ እንላለን። ኦሬዲ ከ8 ሰዓታት ተመልሰናል። ምናልባት 12 ሰዓት 48 ሰዓታት ሲሆን ሞር እየጠለለ ወይ ደግሞ አሪፍ እየሆነ ይሄዳል። በ8 ሰዓታት በኋላ ግን ይሄንን የምትመለከቱት አይነት ውጤት አግኝተናልና ከኑግ ኦሬዲ በዚህ መልኩ ጠሎ እናገኘዋለን። ተረፈ ምርቱ በዚህ መልኩ ኦሬዲ ከታች ወርዶ እናገኘዋለንና
የኛ የምንፈልገው ወይ ደግሞ ለገበያ የምናቀርበው ዘይት ደግሞ በዚህ መልኩ ወርቃማ ሆኖ እናገኘዋለን። እያንዳንዱ ምርት የራስ የሆነ ከለር ስላለው ሁሉም ወርቃማ አይነት ከለር የላቸውም። በተለይ የገበያን አይነት ለመስጠት ብዙ ነገር ፕሪዘርቫቲቭ ወይ ደግሞ ኬሚካል ስለሚጨመርበት የገበያን አይነት አናገኝም። እሱም በጣም ቀጠን ያለ ነው። ይሄን ግን በጣም ወፍራም ነውና በዚህ መልኩ ግን ተረፈ ምርቱ ከ8 ሰዓታት በኋላ ዘግቶ እንትናገኘዋለን ማለት ነው። ሌላ ደግሞ ይሄንን ተልባ ነው። ቅድም ያያችሁት ያልተጣራ ተልባ በጣም ዳርክ ነበረ፣ ጥቁር ነበርና በዚህ መልኩ ደግሞ ወርቃማ አይነት ከለር ይዞ ዋናው የምንፈልገው አይነት ምርት ተረፈ ምርቱ ደግሞ በዚህ መልኩ ዘግቶ እናገኘዋለን ማለት ነው። እና ከ8 ሰዓታት በኋላ ይሄንን የሚያክል ዘይት አግኝተናል። ያን ያህል የመጠን ልዩነት የለውም። ተረፈ ምርቱ ያን ያህል ቫልዩ አድ አያደርግም። ግን የምንፈልገውን አይነት ዘይት ግን ገበያ ላይ ለማቅረብ በዚህ መልኩ 8 ሰዓታት በመጠበቅ እንዲጠል ማድረግ እንችላለን ማለት ነው። እዚህ ላይ ግን የዘይቱ ተረፈ ምርት አይደለም። ምናልባት በደንብ ካልተለቀመ ወይ ደግሞ ካልታጠበ ንጹህ ካልሆነ የምንጠቀመው የዘይት ምርት በዚህ መልኩ ቆሻሻውን ዘግቶ እናገኘዋለን ማለት ነው። ቅድም ያያችሁት ሰሊጥ ደግሞ በዚህ መልኩ አግኝተነዋል። ይሄንን ሰልጥ ተረፈ ምርቱ በጣም ከፍተኛ የሆነበት ምክንያት የተጠቀምነው ሰሊጥ በጣም ያልተለቀመ ስለነበረ ኦልሞስት 5% አፈር ስለነበረው ነው በዚህ መልኩ ዘግቶ ያገኘነው። ግን የዘይት መጠኑ ግን በዚህ መልኩ ጠርቶ እናገኘዋለን ማለት ነው። የተጠቀምነው የምርት መጠን በደንብ ንጹህ ካልሆነ ያው ምንድነው የምናገኘው? ዝም ብለን 6 ኪሎ ግራም ጨምቀንና 3 ሊትር ወይም ደግሞ 2 ሊትር ስጠን ማለት ሳይሆን የምንጨምቀው ወይም ደግሞ የምንጠቀመው የምርት አይነት በጣም ደረቅና ንጹህ ከሆነ ያው በዛው ልክ የምናገኘው የተረፈ ምርት በጣም ትንሽ ይሆናል። አሁን ግን የተጠቀምነው ዝም ብለን ቀጥታ ከገበያ ያመጣ ነው ሰሊጥ ስለሆነ በዚህ መልኩ ተረፈ ምርቱ ወርዶ እናገኘዋለንና የምትገዙት ከገበያ ሰሊጥ በጣም ንጹህ መሆን እንዳለበት ንጹህ መሆንን ማረጋገጥ ይኖርባችኋል። አለበለዚያ ግን ከግማሽ ኪሎ ግራም የምታገኙትን የዘይት መጠን በዚህ መልኩ ግማሹን ተረፈ ምርት ይሆናል ማለት ነው። እኛ ዛሬ ግን እናንተን ለማሳየት ስለሆነ የወሰድነው ያን ያህል ያልተለቀመ ሰሊጥ ስለተጠቀምን በዚህ መልኩ ግን ጠርተዋል ማለት ነው። ምናልባት እዚህ ላይ ግን ከግማሽ ኪሎ ግራም እቺ ብቻ ዘይት ይሰጣል ብላችሁ እንዳታስቡ። የኔን የሚያክል ተረፈ ምርት አይሰጣችሁም። ምክንያቱም የተጠቀማችሁትን ንጹህ የሆነ ምርት ከተጠቀማችሁ እዚህ ጋር የሚቀረው ተረፈ ምርት ያን ያህል አይደለም። ተረፈ ምርቱ በዚህ በኩል ነው የሚወጣውና ነገር ግን በዚህ መልኩ ግን ከ8 ሰዓታት በኋላ በፍጥነት ማለት ነው ጠርቶ እናገኘዋለን ማለት ነው። በዚህ መልኩ ከገበያ ገዝታችሁ በ1 ሊትር እስከ 1200 ብር መሸጥ ትችላላችሁ። አሁን የሚቀረን ምንድነው ያላችሁኝ እንደሆነ ይሄንን ማሽን ሰርታችሁ ከጨረሳችሁ በኋላ እንዴት እንደምታጸዱት ነው የማያሳያችሁ። ተረፈ ምርቱ በዚህ መልኩ ኦሬዲ እንደምትመለከቱት ነው። ተረፈ ምርቱ በዚህ መልኩ ባልዲ ላይ መሙላት ትችላላችሁ። በጣም ደረቅ ስለሆነም ያን ያህል ቦታ የሚይዝ ነገር አይደለም። እንደዚህ አይቻለ በአጭር ደቂቃ ውስጥ በዚህ መልኩ እምሽክ ማድረግ ትችላላችሁ ማለት ነው። አሁን ሰርተን ከጨረስን በኋላ ግዴታ ማሽናችን ግዴታ ማጽዳት ይኖርብናል። ማሽናችን መጀመሪያ ሰርተን ከጨረስን በኋላ እቺ በተኗን እቺ ሚታይ ይመስለኛል እቺ ግዴታ ፍሬም ነች። እቺ ቡለንና እቺ ካወጣን በኋላ ነው ይሄንን ማውጣት የምንችለውና በዚህ መልኩ ማውጣት ይኖርብናል ማለት ነው። ይሄንን ካረግን በኋላ ግዴታ እዚህ ጋር ከፍተኛ ሆነ ሙቀት ስላለው ግዴታ ግሎቭ ማድረግ ይጠበቅባቸዋል። ይሄንን ካረኩኝ በኋላ ይሄ በጣም ከፍተኛ ሙቀት አለው። በዚህ መልኩ ማጽዳት ይኖርባቸዋል ማለት ነው። እንዴ አጽድታችሁ ከጨረሳችሁ በኋላ መጀመሪያ ይሄንን ሰካላችሁ ማለት ነው። ይሄንን ከተሰካ በኋላ ቀጥሎ ይሄንን መሰካት ይሆናል። ከዛ እቺ የመጨረሻውን
እቺ ግዴታ ፍሬም ነች። ይሄንን ወደፊትና ወደ ኋላ እንዳይል እቺ ነች አጥብቃ የምትይዘውና ወይ በዚህ መልኩ ወይ ደግሞ በዚህ በኩል ወይ ደግሞ በዚህ በኩል ማስገባት ይሆናል። አያችሁት? በዚህ መልኩ በዚህ በኩል ጫፋ ወጥቷልና እንዲያርገን ከዛ መጨረሻ ላይ ይሄንን ማስቀመጥ ነው። እንዲያርገን እንጨርሳለን ማለት ነው። እንግዲያውስ ወደ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። ይሄንን ማሽን መግዛት ለምትፈልጉ እንዲሁም ደግሞ ምርት መግዛት ለምትፈልጉ እስክሪን ላይ በሚታየው ስልክ እየደወላችሁ ምርት መግዛት ትችላላችሁ። ማሽኑን መውሰድም ትችላላችሁ። እንዲህ ነው የራሳችሁ ምርት ይዛችሁ መታችሁ እዚህ ያለበት ቦታን ማስጨመቅ ትችላላችሁ ማለት ነው። የቢዝነስ ተራ ሚዲያ እንደነዚህ አይነት ጠቃሚ መረጃዎችን ወደ እናንተ ከነ ተግባራቸው ሲያሳይ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይሄንን ብቻ አይደለም ሌሎች የቢዝነስ አማራጮችን ከፈለጋችሁ ስክሪን ላይ በሚታዩ ምስሎችን እየገባችሁ ሌሎች የቢዝነስ አማራጮችን ቢዝነስ ተራ ላይ የተጫኑ ቪዲዮዎችን ማጎብኘት ትችላላችሁ። ለዛሬ የነበረን ፕሮግራም ይሄንን ይመስላል። ቴንክ ዩ ሶ ማች